ከእያንዳንዱ ታላቅ ለውጥና ስኬት ጀርባ አንድ ነገር አለ። ምናብ። መጀመሪያ ሐሳብ ይወለዳል። የተወለደው ሐሳብ ይተገበራል፣ ፈጠራም ይጎለብታል። በመጨረሻም የህይወታችንን መሰረታዊ ችግሮች የሚፈታ ቁልፍ ሆኖ ያገለግላል። የተሻገረ ገጠር ለመፍጠር ያለንን ህልም ለማስጀመር ነው ወደ ማዕከላዊ ክልል የመጣ ነው። ይህ ምናብ ከፍታ የገጠሪቷ ኢትዮጵያን ገጽታ የመቀየር ህልምን ወለደ። ይህ ትልቅ ህልም በማዕከላዊ ኢትዮጵያ ክልላዊ መንግስት ባሉ 4 ዞኖች ሆኖ አዲስ ህይወት ምዕራፍ ከፋች መሆን ችሏል። በገጠራማው የኢትዮጵያ አካባቢ አርሶ አደሩ ካሉበት ችግሮች አንዱ የአኗኗር ዘዬ ነው። ሰው በሚያድርበት ቤት ውስጥ ከብቶች ይታሰራሉ፣ በጎች ይታሰራሉ፣ ፍየሎች ይታሰራሉ። በእነሱ ይመጣ በሽታ ወደ ሰው ይተላለፋል። ብዙ ሰው ሳያውቀው ለበሽታ ይዳረጋል። የዚህ የገጠር ኮሪደር ዋና ዓላማ ሰውና ከብት ተለያይተው እንዲኖሩ ማድረግ ነው። ዛሬም አብዛኛው የገጠሪቷ ኢትዮጵያ ህዝብ በሳር ጎጆ ቤት ውስጥ በማይመች ሁኔታ ህይወቱን ይመራል። ይህ ለበርካታ የጤና እክሎች እንዲጋለጥ ያደርገዋል። እንዴት ናችሁ? ሰላም ነው? አለን። በከምባታ ዞን አሜዶ ጎፎሮ ቀበሌ ያለው እውነታም ከዚሁ የተለየ አይደለም። እንደ ዘነበች ጸጋይና ባለቤቷ ጸጋይ በንሰሞ ያሉ የአካባቢው አርሶ አደሮች ዛሬም ከከብት ጋር በጭስ በታፈነ ጎጆ ቤት ውስጥ ይኖራሉ። ምግባችንን በምናዘጋጅበት ጊዜ ጭስ ስለሚኖር በርካታ የጤና እክሎች ያጋጥሙን ነበር። ከከብቶች ጋር በአንድ ጎጆ ስለምንኖር ሽንታቸው፣ ጥቀርሻቸው የምንመገበው ምግብ ላይ እየተራገፈ እንቸገራለን። አባ ሀዋቆ ጭታዮ አፋንታ ማቴ አፋንታ ጊረት ቡሁግ በሀውሳ lalini wala nunne ma dali shatlini shumani wala yomos asimiga yoi annanu rei metoma ein ለምሳሌ አንቆሉ ሻላውጊ ሹመቶጊ አጉምባ በከብቶች ሽንትና ዛባ ምክንያት በርካታ የጤና እክሎች ያጋጥማሉ። በዚህም ተጎጂዎቹ ሴቶች ናቸው። ባለቤቴም በዚህ ምክንያት ትበሳጫለች። እኔም አይዞሽ አንድ ቀን ከዚህ ህይወት እንወጣለን እያልኩ አጥናናታለሁ። በሬን ከስመጋን ፉሽፈኖ ተረጋጋይ ያኔት ያሜው ያ ኩማኑንኩ ሜጦዋት የሆነ ጭይለን ተባቀነውንት ለሉ ሜጦማ ለሉ። እንደምታዩት ቤቱ የሳር ቤት በመሆኑ ዝናብ ሲዘንብ ስለሚያንጠባጥብ ለማረፍም ለመተኛትም እንቸገራለን። ልጆቻችንንም እንደ ልብ ለማንበብ ይቸገራሉ። ደሞ ጤስ ሳዳ ካን ጤሳውን ጋን ኡባን ምን በቃ ባሽግር ያለኔ ተዮኒ ኦያ ፀሐይ ስትጠልቅ የእውቀት ብርሃን መጥፋት የለበትም። እዚህ እንደ አብዛኛው የኢትዮጵያ ገጠር በደብዛዛና ጭስ በበዛበት ኩራዝ ስር መማር የብዙ ተማሪዎች የዕለት ተዕለት ህይወት ነው። ይህ ኩራዝ ጭስ ለተማሪዎቹ የጤና ችግር ምንጭ ሆኖ ዘመናትን ተሻግሯል። አርታዮ አጣና አሳታ አብሻውሰን ኩራዛው ሞስ ጋዙ ህጥኔን ቦሚ ኩራዝ ጎፍ ይፈዳን አጣና አፈኔኒ ጋዝ ይፈዳን። በማታ ብርሃን የምናገኘው በጋዝ ኩራዝ በመሆኑ ለከፍተኛ ወጪ እንዳረጋለን። ይህም ጋዝ ቶሎ ስለሚያልቅ ልጆቻችን እንደ ልብ ለማንበብ ይቸገራሉ። ኒ ኩራዝ ጋዝ ጎፍ ይፈጆች አጣና ይፈዳን። እነዚህ መሰረታዊ ገጠሪቷ ኢትዮጵያ ችግሮች ናቸው። ይህን እውነታ ለመቀየር ነው
የገጠር ኮሪደር ልማት በማዕከላዊ ኢትዮጵያ ክልላዊ መንግስት የማሳያ ፕሮጀክት ሆኖ የተጀመረው። እነዚህ ዝም ብለው ቤቶች ብቻ አይደሉም። የነገዋን ኢትዮጵያ ሁለንተናዊ ብልጽግና የሚያሳዩ የከፍታ ዘመን አብሳሪ ምልክቶች እንጂ። ከአምስት ያላነሱ አርሶ አደሮች በአንድ ግቢ ውስጥ የሚይዝ የራሱ ባዮጋስ ሲስተም ያለው ሶላር ሲስተም ያለው የከብትና የሰው ቤት የለየ በጓሮ አትክልት ያለው መለስተኛ የጓሮ እርሻ ያለው የሌማት ትሩፋትን በተወሰነ ደረጃ የሚያስተዋውቅ ሰው በማሳ ብቻ ሳይሆን በጓሮ ምግብ ማከማቸት እንዲችል የአኗኗር ዘዬውን ከነበረው ልምምድ ከፍ ለማድረግ ነው። ከመንገድ ራቅ ያለ አጥሩ ቆርቆሮ ያልሆነ ቤቱ መኝታውና ሳሎን የተለየ የሶላር ሲስተሙ ለሞባይሉ ለቴሌቪዥን ቻርጀር መሆን የሚችል ከኩራዝ ወደ መብራት እንዲገባ ያስችላል። አቤት ሰላም ነው። እግዚአብሔር ይመስገን። ሰላም ነው። እግዚአብሔር ይመስገን። ደህና ነህ? ሰላም እግዚአብሔር ይመስገን። አቤት ሰላም ነው። እንግዲህ በገጠር ኮሪደር በርካታ ቤቶች እዚህ ተሰርተዋል። እናንተ ጋር እንዴት ነው? እስቲ አዲሱ የህይወት ምዕራፍ ምን ይመስላል? አሁን በዚህ በገጠር ኮሪደር አዲሱ ህይወት ምዕራፍ ይሄንን ይመስላል። አርሶ አደር ደግነት ሎላሶ እንደ አብዛኛው የገጠሪቷ ኢትዮጵያ ነዋሪዎች ምቾት በሌለበት ጎጆ ውስጥ ህይወታቸውን መርተዋል። ድሮ አንድ ላይ ነው። ከከብት ኢሳቶም ከብቶም ሰውም ሁሉም አንድ ላይ ነው። ቀን ጊዜ ማታም በአንድ ላይ ነው የሚኖረው። ይሄ አሁን አዲስ ምዕራፍ ነው። ገጠር ኮሪደር ተብሎ ከተሰራ ይሄ ንጹህ የመጠጥ ውሃ፣ መብራትና ቆርቆሮ ቤት ማግኘት ህልማቸውና የዘወትር ጸሎታቸው ነበር። ይሄ ከከብት የሚወጣ ተረፈ ምርት ነው። ባዮጋዝ ነው። ይሄ ባዮጋዝ ይባላል። ይሄ ባዮጋዝ እዛው ምን ይሆናል? ይበቱ እዛ ይገባና ወደዚህ ይመጣና እዚህ ይጠራቀማል። ከዛ በኋላ ይሄ ተረፈ ምርቱ ነው። ተረፈ ምርቱ ነው የባዮጋዙ። ይሄ ተረፈ ምርቱ ዋናው ለእሳትነት ያገለግላል። ዛሬ የአርሶ አደር ደግነት ምኞት እውን ሆኖ መንደራቸው የኢትዮጵያን ገጠር መልክ ዛሬ ላይ ሆኖ የሚያሳይ መስታወት መሆን ችሏል። ህይወት ከከተማ ህይወት ይበልጣል ብዬ ነው። ንጽህናውም አያያዙም በደንብ አሁን ከሌሎች ጋር ሰው እየመጣ ይሄን ነው የሚጎበኘው። አሁን ትናንትናም ከሌላ ኤሪያ መጥቶ ፎቶ እያነሱ ምን እያሉ እያዩ ናቸው። የከተማውንና ይሄንን ሲያነጻጽር ይበልጣል ብዬ ነው እንደኔ የሚያስበው። ለምሳሌ አሁን ልጆች ከዚህ ሀገር ወደ ደቡብ አፍሪካ፣ ወደ ቤይሩት፣ ወደ ዱባይ ነው ሄዱ። ግን ደቡብ አፍሪካ አይደለም፣ ዱባይ አይደለም፣ ቤይሩት አይደለም፣ ከዛ ሰው ወደዚህ እንደሚጎበኝ ነው። አሁን በስልክ እያዩ እየደወሉ ጌታ እንኳን ረዳችሁ እያሉ ሲለቁ እንደ ወደዚህ እንመጣለን እያሉ ነው። እንደዚህ ያለ ከከተማን ይሄ ይበልጣል ብዬ ነው እንደኔ የሚያስበው። ቤት አቤት የእግዚአብሔር ስራ! ይሄ ድሮ እንደዚህ አልነበረም። ቀኝና ግራ የኔ ልጆች ይኸውላችሁ ግሪን ኤሪያ ሆኖ ይሄ ማብራት መቆጣጠሪያ ነው። ማጥፊያና እንትን ነው። ያ ማብሪያ ነው። አያችሁ የመጀመሪያ ህይወት ከዚህ ህይወት ጋር አይገናኝም። ይሄ ህይወት አዲስ ቤት ተሰርቶን መንግስት ሰርቶን የሰጣ ቤት የኔ ባለቤቴ አልጋ ኳሊቲን የጠበቃ፣ ሁለተኛ የልጆቼ፣ ሶስተኛ የእንግዳ መቀበያ፣ በመቀጠል ደግሞ እንደዚሁም ሶፋ ወንበሮች፣ እንደዛውም ቡና ስንጠጣ ጭውት ስንጫወት የተለያየ ደረቅ ሶፋዎች፣ የምግብ መብያ ከነጠረጴዛው፣ እንደገና ደግሞ ቴሌቪዥን ኳሊቲን የጠበቃ ቴሌቪዥን ሰርቼ ሲመጣ አእምሮን የሚያሳርፍበት የሚዝናናበት ትልቅ ትምህርት የሚቀበልበት ቴሌቪዥን ያለ። የመጀመሪያ ኑሮ አነጻጽሬ ሲያይ የመጀመሪያ ኑሮና ይሄ ሰማይና ምድር ነው፣ አይገናኝም። ይሄ የገጠር ኮሪደር ሁሉንም ነገር አሟልቶ የያዘ ነው። የከብቶችና የሰዎችን መኖሪያ መለየት ብቻ ሳይሆን ጓሯቸው ውስጥ የአትክልት ዶሮ፣ ማር፣ አትክልት ስልህ የተለያየ አይነት አትክልት አሟልቶ የያዘ ነው። ይሄ አንድ ቤተሰብ የተመጣጠነ ምግብ እንዲያገኝ
የሚያስችሉ ግብአቶችን በቀላሉ እንዲያገኝ አንድ አድርጎ የያዘ ነው ማለት ነው። ከእንስሳቱ ወተትና የወተት ተዋጽኦ ያገኛል። እዚህ ውስጥ ፕሮቲን አለ፣ ፋት አለ፣ ሌሎች ሚነራሎችም አሉ። ከጓሮ አትክልት ደግሞ የተለያዩ ቫይታሚኖችን ያገኛል ማለት ነው። ከማር ደግሞ የኃይል ምንጭ ያገኛል። እንደዚሁ ዶሮ አለ። ስለዚህ ከዚህ ሁሉ የሚያገኛቸው ምርቶች የተመጣጠነ ምግብ፣ ይሄ የሌማት ትሩፋት የሚባለውን የተመጣጠነ ምግብ የሚያገኝበትን እድል ይፈጥራል ማለት ነው። ከጨለማ ወጥተን በብርሃን ወጥተን በጣም ተመቻችኖን ቤቱም ተሰርቶን በቤት ውስጥ ያለው በሙሉ እቃ አልጋ 3 አልጋ 3 ቢፊ ቁም ሳጥን ወንበር ከነ ጠረጴዛው በሙሉ እቃ መንግስት ሰጥቶን አትክልት እንሰት ሙዝ ጎሮ በጣም በየአይነት አትክልት አለን። ጎመን የጎሮ ጎመን ጥቅል በሙሉ አትክልት አለን። የገጠር ኮሪደር የኢትዮጵያ ዘር፣ የኢትዮጵያ ፍሬ፣ የኢትዮጵያ ወደፊት ነው። በልማት የተሻገረ ገጠርን ለመመልከት የሚያግዝ መንገድ። ትሩፋቶችን በትንሽ ጊዜ በቃላት ዘርዝረን ከምንችል በላይ ናቸው ትሩፋቶቹ። ለምሳሌ የአካባቢ ይሄ ፕሮጀክት ካረፈ በኋላ እንደምታዩት ሁላችንም እንደምናይ አዲስ ነገር አይደለም። አረንጓዴ ነው የሆነው፣ ሳቢ ነው የሆነው፣ ማራኪ ነው የሆነው፣ ለኑሮ ምቹ ነው የሆነው። ከተማ ያለውን ነገር የአክሰስ ልናደርግ በተጨባጭነት የምናየው ነው የሆነው። ዶሮዎች ይታዩኛል። ይሄ ደግሞ ዶሮ ተመልከት። ይሄ ዶሮ 25 ዶሮ ነው የተሰጠን። 25 ዶሮ ነው። 25ቱም ዶሮ በየቀኑ እንቁላል ይጥላል። ለልጆቼ ለቤተሰቤ ይጠቀማሉ። የተረፈውን ደግሞ ለገበያ ማበቃለሁ። እንደው ጓሮ ሙሉ ነው። ሙሉ ነው። አያይ ይሄ ሁሉ ነገር ሙሉ ነው። አያ አታይም? ይሄ ሁሉ ነገር ይሄ መኖ ሳይቀር ይሄ ቃሪያውም ከዚህ ቀይ ስሩ፣ ካሮቱ፣ አበሻ ጎመኑ በሱ ብላዮ የተለያዩ የጎሮ እንትኖች በሱ ብላ ቅመሞች ከዶሮ እርባታው ከከብት እርባታው በተጨማሪ ደግሞ የንብ እርባታ ይሄው አያችሁ። ንብ እርባታ 10 ቀፎ ተሰጥቶብኝ ይሄው ንብ እርባታው ይሄው ለንቡ ደግሞ ዝናቡ ምናምን እንዳይነካ ከላይ ደግሞ የተሰራ ቆርቆሮ ይሄው በጣም ምገርም እኮ በጣም እድለኞች ነን። ይህንን የአኗኗር ዘዬ በኢትዮጵያ ደረጃ 50-60% አመጣን ማለት ከበለጸጉ ሀገራት የአኗኗር ዘዬ አስተካከል ነው ማለት ነው። በቃ የሰለጠነው ዓለም ከዚህ የተለየ ምንም ነገር የለውም። ይህ ግንባታ ብቻ አይደለም፣ የገጠር ኢትዮጵያን ስሪት የሚቀይር የለውጥ ችቦ እንጂ። በከተማም ሆነ በገጠር ያለውን ሕዝብ ሁለንተናዊ ተጠቃሚነት የሚያሳድግ መንገድ። አርሶ አደር ጸጋዬ በገጠር ኮሪደር ልማት ተጠቃሚ ወደ ሆነው ጓደኛው ቤት ለጉብኝት እየሄደ ነው። እዚህ ያየው ልማት በውስጡ የታላቅ ለውጥ ዘር ዘርቶበታል። ይሁዲን ሰው ኮሚጣው ማይቴን ታይክራን ኢካይቤቾን ለምሳሌ ጡጄ ሙጀተመኑ ጀቹት ምን አሰብኩ መሰላችሁ? ቀደም ሲል ሲሰራ ይቻል ሁሉም ነገር የተሰራው በአፈር ነው። የተወሰነ ሲሚንቶ የተቀላቀለ ቢሆንም ይህንን በእጃችን ያለውን ሀብት ሲሚንቶ ቀላቅዬ መስራት ብችል ምን አለበት ብዬ ቆጫለሁ። ልክ አሁን ተሰርቶ እንደምናየው እኔም መስራት ብችል እንዴት ጥሩ ነበር። ማሽኑን ካገኘው እኔም እንደዚህ መስራት ፈልጋለሁ። ግን ማሽኑስ ማይወባ አይ አሚሳዊት ግን ካኒ እኔ ወደፊት ይታይ ወጃቸውን በአሚሳዊት ይወው ያሚ እውነት ለመናገር አሁን እዚህ አካባቢ ያለው ነገር ከአንዳንድ ከተሞች አካባቢ በከተሞች ላይ ከሚገኘውም የተሻለ ኤንቫይሮንመንት እንዲሆን አድርጎታል ማለት ነው።
ይሄ አርሶ አደሩ ዘንድ በጣም ከፍተኛ የሆነ መነቃቀር ነው የፈጠረው። እዚህ በዚህ መንደር ውስጥ የሚኖሩ ሰዎች ብቻ ሳይሆኑ ሌሎችም በዚህ መንደር ውስጥ የሚኖሩ ሰዎችን የሚመለከቱ የሚጎበኙ አርሶ አደሮች እንደዚህ አይነት ተመሳሳይ ህይወት ለመመስረት ተመሳሳይ አይነት ስራ ለመስራት ተመሳሳይ አይነት የቤት ስትራክቸር ያለው የመኖሪያ መንደር ለመፍጠር ከፍተኛ መነሳሳትን እየፈጠረ ነው ያለው። በከምባታ አዲሎ ዙሪያ ወረዳ ጨምሮ በክልሉ 4 ዞኖች የማሳያ ስራው ተጠናቆ ለአርሶ አደሮች ርክክብ ተካሂዷል። ብልጽግናን ማረጋገጥ አለብን ስንል በሃውስሆልድ ሌቭል እያንዳንዱ ዜጋ ከነበረበት የኑሮ ዘዬ ወደ ተሻለ ደረጃ ማደግ አለበት ማለት ነው። የኛ የብልጽግና ትርክት እያንዳንዱን ዜጋ፣ እያንዳንዱን ቤተሰብ፣ እያንዳንዱን መንደር ካልነካ የተሟላ ሊሆን አይችልም። የተሟላ የሚሆነው በገጠርም በከተማም በከፍተኛ የኑሮ ደረጃ ያሉትንም እጅ አጠሮቹንም የሚያቀራርብና ወደ መካከለኛ የሚያመጣ መሆን አለበት። ይህ አዲስ መንገድ የገጠርና የከተማ ልዩነትን በፍጥነት የሚያጠብ ለሁላችንም የተሻለ ነገን የሚፈጥር ነው። እኛ አርሶ አደር የራሱ የተለየ ሽንት ቤት ኖሮት ሽንት ቤት ውስጥ ውሃ ማየት፣ ሶላር ማየት፣ በጓሮ የሚበላ ነገር በስፋት ማየት ትልቁ የእርካታ ምንጭ ነውና ተጋግዘን እጅ አጠር የሆኑ የእኛን ሰዎች በመደገፍ ኑሯቸውን እናሻሽል፣ ኑሯቸውን እንቀይር። ያ ሲሆን የኢትዮጵያ ብልጽግና ወደምናስበው ደረጃ ይመጣል። ግድብ ገድበናል፣ ጥሩ ነገር ነው። ጋዛ ወጥተናል፣ ጥሩ ነገር ነው። ትላልቅ ፕሮጀክቶች የሰራን ጥሩ ነገር ነው። ግን ያ ነገር እያንዳንዱ ሃውስሆልድ ውስጥ መገለጥ አለበት። ያ ደግሞ እንዲሆን ከአንድ ወገን የሚጠበቅ ሳይሆን የሁላችን ትብብር ስለሚያስፈልግ አጀማመራችን በጣም አስደሳች ነው። ይህንን ብናሰፋ እንደ ሀገር የኩራት ምንጭ፣ እንደ ሀገር ያለመሰደድ፣ በሀገር የመስራት በሀገር የመኩራት ልምምድን የሚያሳድግ ስለሆነ ተባብረን እንድናሰፋው አደራ ማለት እፈልጋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ የጻፏቸው መደመር፣ የመደመር መንገድ፣ የመደመር ትውልድና የመደመር መንግስት የተሰኙ መጻሕፍት በውስጣቸው ባዘሉት የመደመር ፍልስፍና ገጠርና ከተማን በማጣመር የሚያሻግሩ ናቸው። ይህ ፍልስፍና ለኢትዮጵያ አዲስ አይነት ፖለቲካዊ፣ ማህበራዊና ኢኮኖሚያዊ አስተሳሰብን፣ አዲስ የእድገት መንገድና ሀገራዊ ትርክትን መፍጠር ችሏል።